ሰላም እንዴት ናችሁ? ዛሬ እቺን ቪዲዮ ሁላችሁም ጋር እንዲደርስ ፈልጌ ነው የመጣሁት። ይህ ምንድነው? ለኃጢአት እውቅና አንሰጥም። ለኃጢአት እውቅና አንሰጥም ስንል እኔ ጻድቅ ሆኜ ወይ ደግሞ እውቀቱ ኖሮኝ አይደለም። ብዙ ጊዜ ለኃጢአት እውቅና የምንሰጥ ከበስተጀርባችን ብዙ ጓደኞች አሉ። እነዚህ ጓደኞቻችን እኛን እያዳኑ ሳይሆን እያጠፉ ነው እንደሆነ ብቻ ሁላችንም ማወቅ አለብን። ቢያንስ አእምሮ ተሰጥቶናል። እውነቴን ነው የምላችሁ ወንድሞቼ እህቶቼ፣ በዚህ ሰዓት ከበስተጀርባችን ለኃጢአታችን ለጥፋታችን እውቅና የሚሰጡን ብዙ እኛን የሚወዱ የሚመስሉ ግን የኛ ውድቀትና መጥፋት የሚያስደስታቸው ክፉ ሰዎች አሉ። ለዚህም ነው ብዙ ጊዜ ሰዎችን ሲመክሩ ወይ ሲገስጹ አንተ ብሎ ጻድቅ አንቺም ብሎ ጻድቅ ብለን ይሄ ምንድነው የሐሳብ መቅጫ ወይ ደግሞ ማቋጫ ያ ሰው እንዳይማር እንዳይለወጥ የሚደረጉ ብዙ ሐሳቦች አሉ። በቤተ ክርስቲያንና በመንፈሳዊ ሕይወት ውስጥ መኖርና በዓለማዊ ሕይወትና በዓለማዊ ውስጥ መኖር ብዙ ልዩነት አሉ። በዓለማዊ ውስጥ ስንኖር የፈለግነውን ነገር ልናደርገው እንችላለን። ኃጢአት የሚባል ነገር ላይኖር ይችላል ብለን ስለምናስብ የእግዚአብሔርን ቃል በሰማን ግን እያንዳንዱ ነገር ከእግዚአብሔር ጋር የሚያገናኘን ፈራ እግዚአብሔር በውስጣችን እንዲሰፍን የሚያደርግ ሐሳብ ነው። ከራሴ በላይ ለሰዎች ነው። ከራሴ በላይ ለሰዎች፣ ኃጢአት ግን ከሰዎች በላይ ለራሴ ነው። ስለዚህ ሁለቱ ልዩነት አለ። በዚህ ሰሞን ላይ እየተፈጠረው ያለው ይሄ ነው። ቅዱሱን በርኩሱ ቦታ ማየት የለብንም። ስለዚህ አንዳንድ ጊዜ ሐሳብ ሲሰጥ ሐሳብ ከመስጠታችን በፊት የተሰጠው ሐሳብ ምንድነው? ወዴት ነው የሚመራው? ሰውን ከትምህርት ወደ ትምህርት የሚመልስ ከነበረበት መጥፎ ስራ የሚገጽጽ ነው ወይ? ከሆነ አዎ ግዴታችን ነው። እኔ ወንድሜ ሲመክረኝ ለመልካም ነገር የመከረኝ ማንኛውም ፍጡር ለመልካም ነገር የሚመክረኝ ከሆነ ትክክል ነው። አንዳንድ ጊዜ ወደ ጥፋት የሚመክሩ ብዙ ጓደኞቻችሁ በስተጀርባችን አላችሁ። ለኛ መሰናክል የምትሆኑ እናንተ መልካም ጻድቅ ለመጫወት እኛን ግን ለማጥፋት አካሄዳችሁ መንገዳችሁ ሁሉ ከዛ በእኛ ውድቀት ለመሳቅ ይህ ደግሞ የሰይጣንና የክፉ ሐሳብ መንፈስ ነውና ይሄንን ሁላችንም አውቃል ወደ ቃል ወደ እግዚአብሔር እንድንመለስ ከኃጢአት ቦታ ወደ ጽድቅ ቦታ እንድንውል ሁላችንም የእግዚአብሔር መልካም ፍቃድ እንዲሆንልን ክፉ ሐሳብ ሁላ ከእግዚአብሔር ስላልሆኑ መልካም ሐሳቦች ግን ከእግዚአብሔር ስለሆነ ለመልካም ሐሳብ፣ ለመልካም ምኞት፣ ለመልካም መገጸጽ ከሆነ የሚገጽጠኝ ወንድሜንም እህቴንም አከብራታለሁ፣ ወዳታለሁ። ወደ ክፉ መንፈስ የምትወስዱኝ ወንድሞቼ ጓደኞቼ ግን እናንተ ከዛ ከክፉ ከዲያብሎስ ከሰይጣን ለይቻችሁ አላያቸው። በተለይ አንዳንዶቻችሁ በዚህን ሰዓት ለመውደድ አይደለም ለመወደድ የምታደርጉት እንቅስቃሴ ይጥላችኋል። እመብርሃን ነው ብላችሁ ይጥላችኋል። ምክንያቱም ልባችሁ ክፋትና ተንኮል በውስጣችሁ ያለው ክፋትና ተንኮል ለጊዜው ሊመስል ይችላል፣ ይጥላል። ግን መልሶ እየጣለ እያየን ነው፣ በአይናችን እያየን ነው። አንዳንድ ጊዜ ሰው የዘራውን ያጭዳል። በዚህ ምድር ላይ የዘራነውን እናጭዳለን እና በክፋትና በተንኮል የተመሰረታችሁ አእምሯችሁ በቆሻሻ ሐሳብ የሞላችሁ ወንድሞቼ እህቶቼ ፕሊዝ ራሳችሁን አጽዱ። እኔ እግዚአብሔር ይመስገን ለማንም ሰው ወደ ክፉ መንገድ ለመምራት እግዚአብሔርም አይፈቅድልኝም፣ ህሊና የራሱ አይፈቅድልኝ። ሁልጊዜ የምታቁኝ እስከዛሬ ድረስ በትንሹ በትልቁ የምታቁኝ በተለያየ ስራ የምታቁኝ ለክፋት ሳይሆን ሁልጊዜ ለክፋት ሳይሆን ለመልካም ነገር እንድትሰሩ፣ የተሻለ ህይወት እንዲኖራችሁ፣ የተሻለ ስራ እንድትሰሩ፣ የተሻለ ቦታ ላይ እንድትገኙ እኔ ከናንተ ተሽዬ ሳይሆን ሐሳብ ሁልጊዜ የምሰጣችሁ በዚህ መንገድ እንደሆነ እኔም እግዚአብሔርም እናንተም ታውቁታላችሁ። ምናልባት አንዳንድ ሰዎች ብዙ ጊዜ በዚህ ሐሳብ ላይ እንደዚህ አድርጉ ብዬ የምትጠሉኝ አለ። ለእናንተ ማለት ከእናንተ ጋር ወደ ክፉ ስለማልሄድ በክፋት መንገድ ላይ ስለማልውል እግዚአብሔርም ይመስገን እስከዛሬ ድረስ በክፋት መንገድም
ተሳትፌም አላውቅም፣ ወደፊትም አልሳተፍም። በእርግጠኝነት እነግራችኋለሁ። ይሄ ቃል ለኔ ምን ያክል እንደሆነ እኔ ስለተማርኩበት ስላገኘሁበት እስከዛሬ ድረስ ከክፉ ሰዎችና በክፉ ሐሳብ ውስጥ የተጠመድኩኝ ሰው ነበርኩኝ። ግን እግዚአብሔር አድኖኛል። ማንም አሳልፎ በሰው ብርታት በሰው ጥረት አሳልፎ እግዚአብሔር አልሰጠኝም። የእግዚአብሔር መንገዱ እውነትና ብርሃን ነው። ስለዚህ በእውነትና በብርሃን ውስጥ ስንጓዝ ሁሉንም ማሸነፍ እንደምንችል ሕያው ምስክሬ ነው። ክርስቶስን ነው የምላችሁ በእኔ ስላየሁ። ስለዚህ ማናችሁም ለክፎች ክፋትን አታስቡባቸው፣ ግን መንገዱ እንዲቀናላቸው እናንተ ጸልዩላቸው። አለዛ ተዋችሁ። እነዛ ሰዎች ህብረታችሁን አቁሙ። ህብረትን አትፍጠሩ። ጨለማ ከብርሃን ህብረት እንዳሌለው ሁላ ከክፉ ሰዎችና ከመጥፎ ሰዎች ጋር ህብረታችሁን አቁሙ። የት ነው ሙሉ የት ነው መንገድ የት ነው ብላችሁ አስቡበት። አመሰግናለሁ።